ይጦሩበታል። ስለዚህ ሀገር ቤት ምናምን ካለ ራሱ እናት ሳትሞት ነው የምታወርሰው። ለአንዱ ለካሌ ልጄ ብላ ነው የምትናገረው። እዚህ አረብ ሀገር ገና ሳትሞት ነው። አረቦቹ በጣም ልጆቻቸውን የሚወዳሉ፣ ልጆቹም እናታቸውን ይጦራሉ። ወይኔ ቤት አሁን እኛ ሴት እንዴት እንደምትሆን ለእናቷ። ኢሮፕ ነው እንደዚህ አይነት ባህል የሌለው። አሜሪካም እንደዛ ነው። ከስንት አንዱ እንጂ ሁሉም ወደ ኬር ነው የሚሄዱትኝ። ማለት እንዲህ አይጦሩም እናታቸውን እንደዚህ ነበር አይጦሩም። ለምን ሁሉም ራስ ወደ ህግ ነው፣ በህግ ነው የሚተዳደሩት እነሱ። የነሱ አሁን ለምሳሌ እናትየው ደሃ ከሆነች አሁን የዛ ልጅ ደማ አንቺ ደግሞ የምን ደሃ ለመንግስት እንኳን ለደሃዎቹ ለአንቺ ለልጅ አሰራም በቃ ቁጭ ላለውም ካልሽ እኮ ይሰጥሻል። እዚህ ሀገር ህግ ሳይሆን እንዴት ነው ሁሉም ልክ ልጆቹም ሲያድጉ 18 ዓመታቸው ሲሆን ከቤታቸው ይወጣሉ፣ ወጡ ይጣላሉ፣ ሌላ ስቴት ሄደው ይማራሉ። ከዛ በስራ ደግሞ ልክ አሁን ክፍለ ሀገር እንደምትሆነ ቦታ ይመደባሉ፣ ሌላ ቦታ ይሰራሉ ምናምን እና ቤተሰብና ወላጅና ልጅ ከ18 ዓመት በኋላ ዲስኮኔክትድ ነው የሚሆኑት በቃ። ስለዚህ እነዚህ ሰዎች እያረጁ ሲሄዱ አንድ ቤት ውስጥ አይኖሩም የሉም። ስለዚህ ምንም ማድረግ አይችሉም። ላይፋቸውን በዛው ያገባሉ፣ ይወልዳሉ። ስለዚህ የራሳቸውን ላይፍ እዛ ቢልድ ስለሚያደርጉ እዚህ ጋር እናታቸው ጋር መጥተው እናቴ ደክማለችና እሷ ጋር ቁጭ ልበል ማለት አይችሉም። ምክንያቱም ያ ደግሞ የራሳቸው ህይወት አለ እና ስለዚህ ግዴታ ኬር ነው የሚገቡት እነዚህ ሰዎች፣ ትልቅ ሰዎች ኢቭን መጥተው እንኳን ቪዚት አያደርጓቸውም። በጣም ነው የሚያሳዝኑት። እኔ ሆስፒታል ነው አይደለ አንድ ጊዜ ስትሞት ነው የመጣችው። በስንት ዓመቷ አንቺ እናቷ ስትሞት እንደዛ ነው ምን ሊሰራ እንደመጣ ይተካል። ልብሷን ልትወስድ ወስዳ ለቻሪቲ ልትሰጥ አይገርምሽ? እኔ በሳቅ ነው የሞትኩት። ዋዩ ላቪና አለችኝ። ነው እኔ በራሴ ነው ምስቀው አልኳት። አይቼ ገርሞኝ እኮ ነው። ከዚህ ገረመኝ። እንደዚህ አይነት አንቺ እንዴት ነው የሚያስችላቸው? ታስቢው እኛ እናታችንን አሁን ልጆች እያለን እንኳን ምን ያህል እንደምንሆን በጣም ተፈጥሮ ግን ይለያያል። ግን የሰው በጣም እንደ ሀገሩ እንደ ሁኔታው በጣም ይለያያል። በጣም ነው የሚያሳዝነው። ግን አያሳዝንሽም? ኧረ በጣም ነው የሚያሳዝነው። የወላድ ባህል እኮ ማለት ነው። ኬርለስ ስለሚሆኑ እኮ እድሜያቸው ረጅም ነው። እነሱ ታውቂያለሽ፣ እንደኛ እኝኛ አይሉም እኮ ሀዘን ላይ አይቆዩ። ሞተ በቃ ፊኒሽ ዳይ ነው፣ ቻው ነው በቃ ሄደ፣ ጋር ጠራው ነው የሚሉት አይደለ? እዚህ እኮ እንዲህ ነው። አሁን እንደዚህ እንደኛ እንዲህ መቀመጥ እኛ ማዘን ይሄ ምናምን የለም። እዚህ ጋር ወይ ሞቶ እኮ ምን ብሎ ሰርግ ይደግሳል ወይ በስንተኛው ጊዜ ከፕሮግራማቸው ላይ ምንም የሚያቋርጣቸው ነገር የለም። በቃ የሆነ ጸጸት የኛ ነገር ግን እኛ ችግራችንም ኑሯችንም አስተዳደጋችንም የተለየ ነው። በጣም ፍቅር ነው ብስታዩ እኛ ራሱ ታውቂያለሽ አልማዬ፣ ለሰው ብለን ሁሉ እንደምንጎዳ ሰው ምን ይለኛል ብለን ታዲያስ ይሉኝታ አይደል አበሻ የሚገለው። ምንም ቦታ ከተችል ምንም ተማሪ ምንም ሰው ሀገር ኖርሽ ያወቅሽ ሙኝ ዞሮ ግን መጨነቅሽ አይቀርም ስለሰው ሀገር በጣም ምን ይለኛል። በጣም እኔ በጣም ነው የሚያሳዝነኝ ይሄ ባህላችን። ገንኪ በኑሮሽ ራሱ ማለት ነው አንተ ዳር ላይ ህይወት ላይ ባይመችሽ ራሱ ሰው ምን ይለኛል ትናንት አገባች ዛሬ ፈታች ይሉኛል ብለሽ በሉንታ ነው የምትኖሪው። አንዳንዴ በቃ ኬርለስ አይደለም። ይሄ አሁን ተልጥኗል እኮ እንዴ! አሁን እኮ ሁሉም ነገር እኮ ተቀይሮ በሰለጠነው ዘመን ማለሰው ብሎ ይኖራል ብለሽ ነው። አሁን ግን አምላዬ አሁን ልጆቹ እስኪ ያቸው የአሁኑ ትውልዶች ብልጦች ናቸው፣ ራስ ወዳድ ናቸው። መጀመሪያ ለራሳቸው እንደሚኖሩ ነው የምታውቂው። ስለዚህ አይተሻል እንዴት እንደሚንከባከቡ ሚስቶቻቸውን ራሱ ልጆቹ እነዚህ ያሉት አይተሻቸውን ምን ያህል ፍቅር እንደሚሰጡ ለሚስቶች ለወደዷት ነው ብልሽ ላፈቀሩ እንደ በጣም ተደጋግፈው እርስ በርስ በጣም ከቤታቸው ውጭ መጀመሪያ ተመካክረው ነው ከቤታቸው ጋር ሪስፔክት ነገር ሲያደርጉ እግዚአብሔርን ነው የምልሽ። እኔ ያየሁት ትውልዱ ላይ ሞራል ኮፒ ሊንክ እያረግሽ ነው። ኮፒ ሊንክ አድርጉልኝ እኔ ውዶች፣ 1000 አስገቡ ኮፒ ሊንክ እያየሁ ነው። እኔ ውድ አመሰግናለሁ። እቺ ሰላቢ አሁን ሰላም ወጣች። በቃ ይስለባት ትመለሻለች ቤት ታያት
እኔ ቤት አመል ተቻችሎ ያልኖረ ሰው خلاص ብሎክ ይደረጋል። ታዲያ ምን ሆነች አሁን? ተጫወቱ ወደ ጫወታችሁ ፏበሉ። እኔ ትውልዱን በጣም ነው ያደነኩትኝ። አሚናዬ አሁኖቹን በጣም ሪስፔክት እንደሚያደርጉ ገርፍሬንዳቸውን ልጆቻቸውን የፈለገ እንኳን ቼት ቢያደርጓቸው እንኳን አይምሯቸውም። ይሄን ታውቂያለሽ? በእኛ ጊዜ እኮ አባቶቻችን ውሽማ ሁሉ እኮ አላቸው። ተብለም እየታወቀ ይብን ልጅ ወልደው ራሱ ያ እኮ የእንትና ልጅ ነው ይባላል እየተባለ ዝም ብለሽ ታዲያ ያሉ በጣም ነው እናቶቻችን ስሚ አሚና፣ እኔ ግን እንደዚህ ያን ነገር እንደሚያስጠላት ታውቂያለሽ። በተለይ ደግሞ እኔ የሆነ ጊዜ ምን ሆንኩ መሰለሽ ገንዬ፣ እኔ ኢትዮጵያ ለረፍት ሄድኩኝና ለካ ልጁ ያንን ሰውዬ ነው የሚመስለው ውሽማውን። ገባሽ? ያውቃሉ እኮ ጎረቤቶቹ ነግርሻለን። እኔ እዚህ ከአረብ ሀገር ከመጣ በኋላ ነው ልጁ የተወለደው። እኔ ማውቀው ጉዳይ የለም። ከዛን የባለቤት ቤተሰቦች ጋር ሄድኩኝና ሰላም ልን ወይኔ ከሌ ልጅ እኔ ከሄድኩ በኋላ ወልዳ ነው በጣም ያምራል ብዬ ማለት እኔ ምንም አላውቅማ። ከዛ ሴት ብታይ የእሱ የባለቤት እናት አረሰመበኝ አለችኝ። እንዴ ምን ነው ስላት እንዴ በኦሮምኛ ከዛ እንዴ ልጁ እኮ የኮርማ ልጅ ነው ምን ሆነሽ ነው የሱ እኮ አይደለ እንዴ እሱ ነው የሚመስለው። ታዲያ እኔ ምን አውቃለሁ አልኩ። የመዳን የደሻንቺ ነገሩን ሁሉ በጠበሽ። እነሱ ስንት ዓመት እኮ ይዘውታል። እነሱ ይዘውታል። እና ልጁ ቁጭ ያን ሰውዬ ነው የሚመስለው። ገንዬ እሱ ታዲያ ኮፒ እኮ ነው የሚመስለው። የሌብነት ነገር ታዲያ የሌብነት እንዴት እንደሚጣፍጥ አታውቂም እንዴ? ኧረ ተይ ፍቅር ምን ነው ቀምሽ ያለው አልሽሽ የሌብነት ነገር አንቺ እንዴ ከሚጭው ናርሽ ሰሌብነቱን ነገር እንዴ ውጭ ነገንዬ ከዛን ደነገጥኩኝ። አሚናዬ እንዴት እንደቀፋ ኧረ በጣም ብዙ ነው ያለው። በጣም ብዙ ነው እንደዚህ አይነት ነገር። ኧረ ብዙ ነው ያለው። አሁኖቹ ልክ እንደ ኮኔክት ያደረጉታል የህይወታቸው። ሞኝ ነሽ እንዴ? ወዳው በስልክ ጉግል አድርገው ከማን ጋር እንደተደዋወለ ከማን ጋር እንደሚያወራ የሆነ ሽማግሌ አላየሽም እንዴ? ታዲያ ልጆቼ ብዬ ብዙ አመት አሳድጌ የልጆቼ አባት እኔ ካንተ ምንም አልፈልግም ኬክ ቆርሼ እሰጥሃለሁ ያለው ሰምተሻል አሚና? በጣም ሲዟዟር ነበር። ምንድነው? ኧረ ቆይ ልክልሻለሁ። ድራማ ነው? ኖ ድራማ አይደለም፣ ትክክለኛ ህይወት ነው። ሹፌሩ ትጅዬ አይተሻል አይደል? ሹፌሩ ነው እሱ። አዎ ምን መሰለሽ ገኒም አይተሽዋል መሰለኝ። አንቺም አይተሽዋል አይደል ገኒዬ? ምንድነው እሱ? ሽማግሌው ልጆችክን ናና ተረከበኝ ያለው ሹፌሩ ልጆቹ ወስጄ አስመርምሬ የኔ አይደሉም ያለው ሽማግሌ አላየሽውም? አላየሁትም። ወይኔ አላየሽውም? ቤት ላይ ነው የጅቡቲ ሹፌር ነው ሰውዬው። የጅቡቲ ሹፌር ነው ሰውዬው። ኢቢኤስ የቀረው ጂጂ ለምንድን ነው የቀረው? ኢቢኤስ ለሚቀረግ ነው ነገሩ። ቆይ ልክልሻለሁ። ቆይ አለ አይደል ኢቢኤስ ጠፋ እንዴ? ኢቢኤስ ላይ ነው። አፋልጉኝ ይታያል። እኛ ጋር ይታያል። እኛ የተለከፍ ነው በሌላ ልሽ የጠፋ ሰውና እንደዚህ ልጅ ወልዶ አባትየውን የሚጠይቀው ስንት ዓመት የደበቀውን ልጁ ይመጣና አባቴን እፈልጋለሁ ይላል። አለ እኮ ገንዬ አለ። አላየሽውም እንጂ አለ እኮ አፈላላጊውም አለ አፈላላጊ ከፈለገ አፋልጉኝ ይላል። ይህንን ነገር ያመጣሁት ለምን መሰለሽ? ደብቀው ይዘው ጎረቤት እያወቀ ሁሉም ነገር እያረገ እንዲህ ምንድን ነው የሚጮህብን? አሚናት ምጮኋቶን ይሄንን እንትን አርጋት ምን ምስካቶ ነበር። እናመሰግናለን። አንቺ እኮ ፍቅር ነሽ። ቤቱን እያስጮኸችው እኮ ነው በልብ። አንቺ ስትመጪ ነው ቤቱም የተከፈተው እኮ። ይሄን ያህል ስልጣን አለሽ ማለት ነው።
እናሸንፋለን እና ለማመስገን ተከፈተም እኮ ቤት እኮ አላ ካልመጣች ብላ ሴትዮዋ የእውነት ነው። አላውቅም ይሄንን እንደ አላውቅም እኮ ሞቀኝ በቃ ሞቀኝ በጣም ነው እንዴ እውነቴን ነው። ከፍቼ እኮ አላውቅም። አሚና እስከምትመጣ ግን በጣም ነው የምናመሰግናት። በጣም አጨናንቃት ነበር። እኔና እሷ አጨናንቀናታል በጣም። እናመሰግናለን ኩኪዬ፣ እናመሰግናለን፣ እናከብርሻለን። እግዚአብሔርን እኛ ትላልቅ ሰዎች ስለሆንን ገባሽ፣ ውስጥ ለውስጥ እንተዋወቃለን። እንደዚህ ልብ ለልብ መገናኘት ራሱ በጣም ደስ ይላል። እግዚአብሔርን በጣም የሚለው የሰው ልጅ እድሜ አይደለም። አሁን አሊማዬ እንዳትጠፋ እንክንክንክን ይባላል። እኔ አልንቀባቀባትም። የዛሬን ልጅ አላት ብዬ ነው እንጂ ዳሮ ገኒማ በሷ እንደማጨክኝ ይኸውልሽ፣ ገኒ በሷማ እንደማጨክኝ ነግሬያታለሁ በውስጥ እንዲህ ስላለች እግዚአብሔርን አሊማ አልነገርኩሽም? በጣም ነው የሚወዱሽ አልኩሽ አይደለ? እኔ እንደዚህ አድርጌ ነው የማፋቅረው ሰው ይልሽ። እኔ ሰው አላውቅም። ውሸቷን ነው ገኒ ራሱ ውሸት ምን ትናች ነቅት እያለች ወይ እላታለሁ እኔ ያቺ ሴት እንደው ከአይምሮ ያልጠፋን ብላኛለች ትላለች። ማናት በህይወቴ እንደዚህ ተንጠልቄ አላውቅም። እኔ የአሚና ነገር ግን ይቆረቆረኛል። ምን ሆና ነው ሴትዮ የሚመጣብኝ? እኔ በጣም ነው ምን አስቀይሜያት ይሆን ብዬ ነው ይቆጨኛል። እና መቅድዬ ያስቀየምኳት እኮ በሰው የተነሳ ነው፣ በራሴ ጉዳይ አይደለም እኮ መቅድዬ። በሰው ፍቅር ነው። እኔ ነግሬያለሁ። እነ አሊማይ በጣም ወደችው። እኔ በስንት እንትን እኮ አስቀይሜያታለሁ፣ ግን እኔ በሰው የተነሳ ነው እሷንም እኮ እንጂ ሚስ አንደርስታንድ ተደራርገን ነው። እኔ ማለት የፈለግኩትን ኩኪናት ብዬ ያልኩ መስሏት ነው እንጂ በጣም ነው በሰው እኔ ብዙ ጊዜ አፉ ይባባል። በቃ አፉ ተለላ እኔ እናንተ መባባል አለብኝ። ልንገርሽኝ መቅድጌ፣ እነዚህ ሰዎች እነዚህ ሁለት ሰዎች እኮ ልሻለሁ በጣም ፌክ አይደሉም። እኔ ፌክ ሰው አልወድም። አሚና በህይወቴ ብቻዬን ብቀር ብዬሻለሁ። እኔ አስመሳይ ሰው አልወድም። ብታምኝም ባታምኝም እኔ ካስመሰልሽ ለምን ደቂቃ አይፈጅብኝም። ብን ብዬ ነው የምጠፋው። በቃ ለደቂቃ አይንሽን ማየት አልፈልግም። ማስመሰል አልወድም። ሰው ራሱ ሊሆን ግድ ይላል። ግድ ገባሽ? አሚና ደግሞ እንደዛ አይነት ሴት አይደለችም። ለዛ ነው እኮ አንድ ስትሆኚ ልብ ለልብ ትፈላለጊያለሽ። እኔማ ነገሮች ሁላ ፈረጥረጥረጥ ነው። ስለዛ አይደል እንደ እንትን የተባልኩት ፋይት የኔ እናት አይዞሽ። ብቻዬን ብቀር አልወድም እንደሱ። በጣም የሚያስጠላኝ ቢኖር ይነካል። አስተሻል በሰላም ነው። ሚውት አድርጌ ፍቅርዬ ነው ቆንጆ ሚውት አድርጌ ነው። ብርጭቆ አለ ገንዬ ደህና ነሽ? ናፍቀሽኝ ነው ገንዬ። አንቺ ደህና ነሽ? የኔ እናት የኔ ልጅ እንዴት ነሽ አንቺ? ሰማሻለሁ እኮ ድምፅሽን እኮ ሰማለሁ። አንቺ በእንደዚህ አታገኝኝም እንጂ እኮ ሰማለሁ ድምፅሽን ደህና መሆንሽን። ተሻለሽ ወይ? ከሰማሽ አትገቢም? አልገባም እኮ አልገባማ እኔ ስለማልገባ ነው ምናምን እያልኩ ማለት ነው። በቤትሽ ደግሞ ኧረ ገንዬ ጠፍተሻል ደህና ነሽ አልኩኝ። እንኳን ልትመልሽልኝ ደህና ነሽ? እኔ ደህና ነኝ። አንቺ ደህና ነሽ? አስትዬ እንዴት ነሽ አንቺ? ደህና ነኝ እግዚአብሔር ይመስገን። አንቺ እንዴት ነሽ? መቼ ፎሎ አድርገሽ ነው እኛ ፎሎ የምንመልስልሽ? መጀመሪያ ፎሎ አድርጊ። ቤቱ ሶሪ ፎሎ አድርጊ መጀመሪያ ውዴ። ትዘቃዘቃለች፣ ሰው ዘዝቃለች። ሃይሚና ብሩኬን ሁሉም ዘዝቃለች። እንደ የኔ ውድ እንትን አድርጊ እና እንትና ሚዩት አድርጊ። ፍቅር የሚዩት አድርጌ ነው ውድ። ወይ የለችም ትጅዬ። አዎ መቅዲ ፍቅርዬ ምን አንዴ አስቱዬ ሚዩት አድርጌ ኖ አወራሽ አለ በውስጥ አስቱዬ። እሺ እኔ ውድ እኔ ምንም አልሆንኩም። እኔ ቆንጆ ሚዩት አድርጊ ፍቅር ተየ ማለት ነው።
ፍቅር ሰላምን እኮ ዝም ያደረገልን መድኃኒዓለም ዝም በሉ እስኪ ዛሬ እንኳን ቅሲስ የወዶዳችንን ሰላሚን አመጣች ተመልሳ አለች ከኔ ቤት የት ነው የምትሄደው? ከኔ ቤት የት የምትሄዱ? ወንድ ታዲያ ሄደ ያልሽው ቅድም እኔ እኮ አላየሁም። እሷ ነች አመጣች ወይ ዩዘር እና ፍሬዝ የሉም። ምን እናት እሑድ ነው ዛሬ ረፍት ላይ ናቸው። ፍሬም ረፍት ላይ ናት። እሑድ ነው ዛሬ። አዎ ሰንበት ነው። ረፍት ላይ ናቸው። አዎ